አመቱ ሙሉ ይዘንባል ጉምም አይጣፋ ማንኛውም ጊዜ ደስ ይላል በጣም በነገራችን ላይ ያው እንደነገርኳችሁ የምንገኘው ወንጪ ሐይቅ ዙሪያ ባሉ ቤቶች አንዱ ቤት በሳቸው ቤት ውስጥ ነው ወንጪ ሐይቅ ደግሞ በይሄ በእሳተ ገሞራ ከተመሰረቱ ሐይቆች መካከል ወይንም ቮልካኒክ ከምንላቸው ሐይቆች መካከል ነው ወንጪ የተዋለበት ምክንያት ምንድነው ብለን ጠይቀን ነበር ወጪት ስለሚመስል ነው ወንጪ የተባለው ወጪት ስለሚመስልና ኦሮሞ የቃው ኦሮሞ የምግብ መመገቢያ ወጪቷን ስለሚመስል ነው ከላይ ወደ ታች ሲታይ ወንጪ የተባለው ብለውናል ይሄ የምትመለከቱት ሐይቅ ወደ ታች 78 ሜትር ጥልቀት አለው በጣም ረጅም ስለሆነ አሳዎች ሌሎች እንስሳቶች ምናምን የሚኖሩበት አይደለም በጣም ጥልቀት አለው ስታዩት አረንጓዴ ይመስላል በዙሪያው ያሉ የደኑ ሪፍሌክሽን አረንጓዴ ሆኖ እንዲታይ ያደርጋል ግን ቀረብ ብለን ስንመለከተው ኩልል ያለ ንጹህ ውሃ ነው ነጭ ነው በጣም ወደ 560 ሄክታር ደግሞ ስፋት አለው በጣም ሰፊ ነው ማለት ነው በጣም ደስ የሚል ቦታ ነው አየሩ ደስ ይላል ሰዎቹ ደስ ይላሉ ማንኛውም ሁሉ ነገር ደስ ይላል በተፈጥሮ ሀብት በጣም የበለጸገ አካባቢ ነው እንደምትመለከቱት ደግሞ ወደ ቤተክርስቲያን ወደ አንዳንድ ቦታዎች ከጎረቤት እንደው ለመጠያየቅ ራሱ እንደዚህ በጀልባ አካባቢውን መሻገር ያው ግድ ይላል ማለት ነው ኑሮ እዚህ ደስ ይላል ለየት ያለ ነው አየሩም ንጹህ ነው በጣም በሽታ የለው ምን የለው ደግሞ ልጆቻችንም ብርታት አላቸው ስለአየሩ ነው ብርታት የምንኖረው ዝናቧ ጥላችንን ዘርጋ እንጂ ሰላም አደሩ እንዴት አደሩ እግዚአብሔር ይመስገን እንዴት አደሩ ተንቡልተኒ በገቀቀብደኒ በገነጋኒ ተቀቀብሲሴ እንኳን አደረሳችሁ በገቀቀብደኒ ንበሩ አለ ፈያ ማቴናጋ ዳሪ ፈያ እኒ ወጅኑማ ንበሩ አለ ነጋዳ አድኒለ ፈዩማ እንሂድ እሺ ነጋዳማ ኮቱን ድምጥሳ ደህና አደሩ እንዴት ነው ሰላም ነው እግዚአብሔር ይመስገን ደህና ነን እንዴት ነው አለን ፈዩማ እግዚአብሔር ይመስገን ገለታ ጎፍታ አደራችሁ እንዴት አደራችሁ ሰላም አደር እግዚአብሔር ይመስገን ሲጃለና ካሉት ሲጃለና ገለታ
ስለዚህ ምንድን እንስራው አሁን በቅጠል ቆጮ እንጋግራለን ደግሞ ቆሎ ምን እንቆላለን የቆጮ ቆሎ ቆጮ ቆሎ ይሆናል እሱንም እንደ ደግሞ በጋም ክረምትም የሚያቀለብ እሱ ነው እሱን ደግሞ ሽጠን ጤፍ ገዝተን እንለውጥበታለን እሱ ብቻ እንበላ የቀያየር ደግሞ ጾም ስለሆነ ነው እንጂ መባያው እንቁላል አይቤ ደግሞ እርጎ በሱ ነው የሚበላ መባያው አሁን ደግሞ ጾም በመሆኑ በድንች በወጡ ደግሞ ቅቅል ድንችን ብንቀቅል እኛ ያለነው ሀገራችን የሚያፈራ ድንች አለ በጣም ሀገራችን እሱ ነው የሚያፈራ እንደ ሌላ ሀገር ጤፍ ስንዴ ምናምን እንደሚዘራ እኛ ሀገር ደግሞ ድንች ቆጮ እንዘራለን እንበላለን ልጆቻችን በሱ ነው የምንያሳድግ በሱ አድገው ልጆቻችን ይበረታሉ በዚህ ዳገት ወጥተው ዳገቱማ ይቀመስማ ነው እኮ ከባድ ነው በጣም ልጆቻችን ቅዝቃዜም ስላለ ሙቀት ሰጪ ነገር ነው ቆጮም ቢሆን እንደገና ድንችም ቢሆን ኃይል ሰጪ ናቸው ድንች ደግሞ ለራሱ ቪታሚን ነው ለሱ ለልጆቻችን ኩላሊት አይዛቸውም ደግሞ እዚህ ስምንት ክፍል ብቻ ነው ከ9 ከ10 ይሄንን ዳገት ወጥቶ ይማራሉ ቀለባቸው ቆጮና ድንች ስለሆነ ልጆቻችን ኃይል አላቸው ጉልበት አላቸው እኛም ደግሞ እርጅና ወደፊት ድናችን ይረዘም ያረግልናል ደጋማ አካባቢዎች የሚኖሩ ሰዎች በብዛት እድሜያቸው ረጅም እድሜ መኖር እድል አላቸው ይባላል ስለቀንተኑ ስላየሩ አየሩ ቀዝቃዛ ነው ኃይላችን ይቀዘቅዛል ይበረታል ሌላ ሀገር ደግሞ ሙቀት አለ እንደዛው ደማቸው እንትን ይላል እኛ ሀገር ደግሞ ብርድ ስላለ ብርዱ ደግሞ በሽታ የለውም ባክቴሪያ ምንም የለም ውሃው ራሱ ከሃይቁ ተቀርቶ ነው የሚጠጣው በጣም ንጹህ ከሃይቁ እንትን ይቀዳል ደግሞ ከምንጭም እንጠጣለን እንመርጣለን እንጂ ምንም አናጣም እሰይ ደግሞ ወደፊት ፕሮጀክቱ ሲመጣልን እንደውም ይመቸናል አይደለ እንዴ በደንብ ዛኔማ ዓለም ነው ይመቸናል በደንብ ይፋጠናችሁልና በቃ እንግዲህ ሰዓት እንዳይሄድብን ቶሎ እሺ አሁን ደግሞ ቶሎ ተነስተን እንትኑን እንጋግር አቂጣው ነው ከዛና ቆሎውን እንቆላለን እንደ ተመቸን እንግዲህ እሺ ለውለታ እኔ ላምጣ እንግዲህ ጉልቻው ይጎለት እሺ እኔ ደግሞ እንትን ለጡና አምጥቼ እንሰራራለን እንግዲህ ነሌጣ እሺ እጅሽ ያዘውን እሳት ጋር መሆን አለበት ይሄ በዚህ በኩል እሺ ከንፈሩ በዚህ ወደዛ መሆን አለበት ገባይ ወደዛ ዞርኩት ስላላወቅሽ ስለማታቂ ይበል ወይስ ወደ ራቅ ታለ ምጣድ ትንሽ ሰፋ ስለሚል እሺ ለአንድ ዳው ሳቱን ጨምርበት እንጨቱ እሺ አወቅሽበት እሺ እዚህ ተቀመጥ ባይ አሳይሻለሁ በቃ ጨምበቃ ስለዚህ አሁን ማሸት ነው ውሃ ላርግበት ትንሽ ጨምሪበት የጀባቴና ባይ በቃ ሳሊሽ ደግሞ በእጅሽ እሺ ከዚህ ዳቦ እንደዚህ ነው የሚቦካ የኛ ዳቦ ይሄ ነው በእጅሽ እንደዚህ ያረክሽ እንደዚህ በቃ ይሽት ታርግና አርግ እሱጋ ጨምሪበታ ሁሉንም አንዴ ነው የሚጋገረው ልትቀንሽም ግዴለሽ ሁሉም ይሁን አራርጊ ቃው እንደመጥርቅ ያርገሽ ያምርልሻል እሺ ቃው እንደዚህ ስታረጊ ያምርልሻል ቅንጥፍ ይላል በይጣት እንግዲህ በእጅሽ እንደዚህ አርገሽ
50,000 ሰፊ ነው አሳምሪያ እሺ ሳይሆን እንትን ከንፈሩ ዙሪያው እዛ ሆነሽ ከንፈሩን ታሳድጊ ስለዚህ ከደና አንቺ ደግሞ በአንድ በኩል አምጪ እኔ ደግሞ በአንዱን ዲስ ያረግልሽ ይታሰራል ይሄ ደግሞ ትርፍ ስለሆነ ይነሳል ይሄ ደግሞ ገመዱ ይሄ ምንድነው ማስቀመጫው ነው እሱ ደግሞ ጅባ ይባላል ከቆጮ ነው የሚሰራ ይሄ ትላንትና ፍቀን ከስር ከሚቀረው አይደለም ይቆረጣል በቅጠሉ ቅጠሉ እንትን እንደ በቆሎ ቅጠል እንደ ሆነ ይረግፋል አይደል ሲረግፍ እንደዚህ ይደርቃል ይሄ ከደረቀ ደግሞ እንደዚህ ይሰራል ራሳችሁ ነው የምትሰሩት ይሄ ራስዎት ነው የሰሩት እሰራለሁ ወይ በጣም ትልቅ ደግሞ ያው እንተኛበትም መተኛም ይሆናል ከቅጠሉ ነው እንትኑ ነው የሚሰራ ቆጮ ብዙ ነገር ነው እንደ ገብስ ነገር ነው የሚሆነው እንደ ገብስ ማንኛውም ነገር ይሄ ደግሞ ይታሰራል ይሄ እንዳይበተን ሳሳ ተደርጎ ነው በቃ ይበቃሻል ይሰሪ እንዳይፈታ በዚህም ደግሞ እንደዚህ ይጨመራል መስራናታል እንግዲህ ቆጫችን እንዳይበተንብን እሱ ብንቆርጥም ችግር የለውም እነዚህ ብንቆርጥም ችግር የለውም እንደዚህ ይደረጋል አሁን ምጣዱን እንጣች ምጣዱ ይጣዳል ምጣዱ የት ነው ላምጣው ያው እዛ ግድግዳው ጋር በዚህ በኩል ያለው እቺ ከላይ ያለችው አይደለም ይሄ ወደዚህ ጋር ይሄ ብረት ምጣድ ነው እንዴ ያጣድፈናል ቶሎ ያፈጥነዋል ስለምንሄድ ያጣድፈናል እሺ አስቀምጭበትና ቅጠል ታረጊያለሽ ቅጠሉ ደግሞ ጎዝጋዛ አለው እንቺ በቃ ቅጠሉን አርጊበት ከቅጠሉ ደግሞ አይጨምሪበትና ግን በእርጥቡ ሲሰራ እንደዚህ እንትና አይልም እርጥብ ነው ይሄ ደግሞ ሱዛን ነጠፋል አሁን ደግሞ ቅጠል ይጨመርበታል እንዳይቃጠል ውሃ እንዲይዝልን እንደዚህ ይደረግና በያርግበት እሺ እንደዚህ ላንሳ አንቺ ምንም አይሆንም ከስር እሺ እንደዚህ ይመስላል በቃ ነው ይገለበጣል ይገለበጣል እቺ ጅባችን አስቀምጣታ በጣም ደስ የምትል ነገር ናት ቅጣ የትላንት ቅጣ በዚህ ይጋገራል ያ እንትን የሚጋገርበት ያኛ ነው እቺ ደግሞ ጉዝጓዟ ነች መሬት እንዳይሆን ጭቃ እንዳይነካው በዚህ ስለዚህ ከእንሰት የሚጣል ነገር የለውም ሁሉም ነገር ይሰራል ብዙ ነገር ይሰራል የዚህ ቆጮ ራሱ ደግሞ ቆሎ ይዘጋጃል በጣም ጥሩ እንዴ ተታረጊ ያሳየሽ እንዴ ደረግና እንዴ ሲደረግ በያርጊው አንቺ እሺ መፈርፈር ነው እሺ እንደዚህ እሺ ስለዚህ ይሄ ነው ቆሎ የሚሆነው እሱ ቆሎ ይሆናል በጣም ጥሩ ጾም ስለሆነ ነው እንጂ በቂቤ ነው የሚሰራ ጾም በመሆኑ ዛሬ ጾም ነው በዘይት መሆንም ይገባል በዘይት እናረጋለን ጾም ባይሆን በቂቤ ነው የሚሰራ እሱ በይ ገና በደንብ መድቀቅ አለበት ገና ፍርፍር ትላለች ቆሎ ስለሆነ እኮ ተለቅ ይበል ብዬ አይባልም ስራው ፍርፍር ይደረጋል እንደ በቆሎ አይምሰልሽ ይሄ ቆጮ በመሆኑ መድቀቅ አለበት እኛ ጋር ገብስ ሰነፍ ቆሎ በቆሎ ምርታችን እሱ ነው ድንች እንሰት ቆጮ ነው በቃ እንሰት በኦሮምኛ ደግሞ ወርቄ ይባላል በኦሮምኛ ወርቄ ነው
ወርቅ ነው እውነትም ሁሉ ነገር ያዘው እሱ ነው ክረምት ሳይል በጋ ሳይል ልጆች አይል ያረጀ አይል እንዴ ለሁላችን ይሆናል ስራውን በዛው ልክ ነው ሴት ያደክማል በጣም አደገኛ ነው ያቆማል እንጂ ወንድ አይነካ አይደል ትንሽ ሳል ነገር አስቸግራኛለች ሰሞኑን ያስለኛል ጉንፋን ይዞኝ አለቀቀኝም በደንብ ፍልውሃ እንደዳለና የኛ መድኃኒት እሱ ነው ፍልውሃ አለ ፍልውሃ እዚህ ፍልውሃ አለ የተፈጥሮ ፍልውሃ አለ እኛ ደግሞ እሱ ነው በሱ ነው ምን ያደ እዚህ አካባቢ ክሊኒክ ምናምን የለም እዚህ አካባቢ የለም አዎ የሚባል ይርቃል እኛ ደግሞ ልጆቻችን ሲያም ለራሳችን ሲያመን ፍልውሃው ነው የምንሄድ ፍልውሃ እንሄዳለና ትንሽ አስቸግሮኛል እንሄድሽ በቃ ትጠጪያለሽ በቃ ትደኛለሽ እውነት የኛ መድኃኒት እሱ ነው በቃ እናየዋለና በዛው እሺ እና ስራችንን ቶሎ ስራችንን እንጨርስ እሺ ቆይ ንገለብጠው በየትኛው እጄ ነው በዚህ ነው በቀኝሽ ነው በቀኝ ወደዚህ ነው አዎ በቀኝሽ ስለዚህ በግራ ይሄን ይዛል ከዚህ በኩል ትይጂና ከዛ እንደዚህ ትይጂና እንደዚህ ያ ቅጠሉ ደግሞ ለዚህ ነው ተገበለ እሱ ነው ከጠየቅኩት ቅጠሉ ለዚህ ነው ቅጠሉ ለዚህ ነው ጭሷ እያገላበጡ ማብሰል ነው እሺ ለምደሻል እናቴ ሰብስብ አድርጊው በአንድ ቦታ ዝግ እያደረግ አትበትኒ ጠጋ አድርጊው እሺ እንደሱ ወይ ትንሽ እቺ እንትኗ እግር አታስጠጋም እሳቷ እኛ እንደዚሁ ነው የምንሰራው እንግዲህ ግዳ ከመጣ ይሄ ማቅረቢያው ነው ጣባ ነው የሚባል ስሙ ጣባ ነው የሚቀርበው ማሬ አታንስጃሉ ሲላቤክታ ማሬ ኦቶማ ቤክቱ ማሊፍ ኮንታ ማሬ አኩማ ፌቴ ታቱስ ማሬ ዋናንስጃሉ ታካናሬ ማሬ አታንስጃሉ ሲላቤክታ ማሬ ኦቶማ ቤክቱ ማሊፍ ኮንታ
Marre, akkuma feetee taatus marre waan ansi jaallu takkaana. ልጄ ደግልኝ አሜን አሜን ነገም ተነጎዳም እንዲሁ ነይልኝ አሜን እሺ እመጣለሁ እሺ ታሪኳ ነይልኝ አንቺ እሺ ነይ ቁጭ በይ አንቺ እሺ መጣ ቁጭ በይ Baddeessa adagaa kichuutti maamuranii kichuu ያዝ በል ገላን ቢ ቤት ቆንጆ ነው ቆንጆ ነው አይ ቆንጆ ነው ስራዬም አንቺም ለምደሽበታል ቆንጆ ነው naannoftuu kophaan jira jikoo diddeessuma na laatte ansuma na laatte kan biraa difteessuma na laatte beewwan fuudhannee gala hambooti jikoo diddeessuma na laatte barsuma na laatte kan biraa difteessuma na laatte beewwan fuudhannee gala shawaatti. ማለት ገለ ገለ ወንደ አሁን አሁን ተመቸዋል እስቲ ቀመስ አሁን ቆንጆ ነው በሉ ብሉ እሺ ታሪኳ ነኒድ ኒዳ እሺ እንትን ፍልሃ አለ እዛ ጋር ይሄ በሰሞኑ የሚያስልሽ ለሳልሽ ጥሩ ነው እኛ መድኃኒት ሌላ ጋር እንሄድም እዛ እንሄዳለን የአንድ ሰዓት መንገድ ነው እንሂድ በቃ የአንድ ሰዓት መንገድ አይከብድም ምንም አለ ፈረስ አለኝ በፈረስ ነው የምንሄድ አዎ እሺ ትፈሪያለሽ አትፈሪ አይ ደህና ነኝ ስመጣም በፈረስ ስለመጣ ለምጃለሁ መሰለኝ አትም ነይ በቃ እንሂድ እሺ አትፍሪ አፈራ አብረን እንሄዳለን አንድ ሰዓት መንገድ አድካሚ ነው ምንም አይልም ምንም አርግቻል እሄዳለሁ አይደል አንቺ ልጅ ነሽ ልጅም ይረዳታል ልጅም ይረዳታል ግደለሽ አይዞሽ ግደለሽ ምንም አትፈኝ ሁጭበት ልጅ ወደዛ ወጥ ያዘሽ በቃ መስዋዕትን ትንሽ ወደዛ ምንና ምንም አትር ለምዳለሁ አሁን ለምጃለሁ ምንም አይደል ያርድ ብሎ ነው ደስ ይላል የምናየው ነገር ሁሉ እሺ ሰነፈቼ ነኝ እኮ ነካል አርጋ እሺ ነካው እሺ 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 በግሬ መታ ያረኩት እሺ እዛ ነው ቤተክርስቲያኑ ያለው ደስታው መሃል ማለት ነው በጣም አሁን በእግራችን እንሻገር ውሃውን በእግራችን እንሻገር እንልቀቃቸው እዚህ እነሱ ይበላሉ ይብሉ ሳር ሳሩን በቃ በስማ ቀዝቃዛ ነው ቀዝቃዛ ይሄ ነገር ይዞና ሄድን ግን እውነት እሺ ኃይለኛ ነው ግን በስማ እሺ ወተናል አይዞት ይሻላል ወተናል እሺ ለጉንፋን ለቁርጥማት ለማንኛውም ይረዳናል አምቦሃ ነው አምቦሃ ይሄ የተፈጥሮ አምቦሃ ነው ተፈጥሮ አምቦሃ ይሄ ነው ፍልሃ ደግሞ ከዚህ ታች ነው ትጥቀጂ ከተናገርሽ ይደፈርሳል ዝም ብለሽ ቀርተሽ ትጠጪያለሽ ስለዚህ ዝም ብለን ሄደን ነው ቀርተን እንጠጣው ከዛ ስትወጪ ትናገሪያለሽ እንጂ እሱ ላይ ቁጭ ብለሽ አትናገሪ ካወራን ይደፈርሳል ቁጭ ብለሽ ነው የምትቀጂ ከቆምሽ ትወድቂያለሽ አረ እውነት እሺ እንግዲህ ከዚህ በኋላ ማውራት አይቻልም እሺ
ይሄ አምልጦኝ ላወራ ነበር ይመቸናል ይጣፍጣል አይደል የሚገርም ነው በእውነት የሚገርም ነው የሚገርም ተፈጥሮ ነው አይ ባሁን የሆነስ ድኜ ነው መሄድ ያለብኝ አጥኛለሽ ሌላ ሰው ልክ ያለሽ አንቺ ትመጫለሽ